ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንጀምሩ ጠይቃችኋለሁ። በባለፈው ቪዲዮ ላይ እንደነገርኳችሁ አዲስ ቻናል አዘጋጅቻለሁ። በአዲሱ ቻናል የምንማማረው ስለ ፊት ቆዳ አጠባበቅ፣ ስለ ጸጉር ጤናና እድገት፣ አጠቃላይ ስለ ውበትና ኮንፊደንስ ይሆናል። ብዙ ቻሌንጆችን በቪዲዮ አብረን የምንሰራቸው ይኖራሉ። እንግዲህ ቻናሌን ሰብስክራይብ በማድረግ የምለቃቸውን ቪዲዮዎች በማየት እንድታበረታቱኝ ጠይቃለሁ። ወደ ዛሬው ቪዲዮ እንግባ። ቁም ሳጥናችሁ ፊት ለፊት ቆማችሁ ብዙ ልብሶችን እያያችሁ አሁንም የምትለብሱት ነገር እንደሌላችሁ ተሰምቷችሁ ያውቃል? ቁም ሳጥናችሁ ሞልቷል፣ ማንጠልጣዮቹ ተጨናንቋል፣ መሳቢያዎቹም እንደዛው። ነገር ግን በሆነ መንገድ ጠዋት ላይ ስትነሱ ምን ልልበስ ብላችሁ ታስባላችሁ። ግን አትጨነቁ፣ ይሄ ከስንፍና ጋር የሚያያዝ አይደለም። በእርግጠኝነት ደግሞ ብቻችሁን አይደላችሁም። የብዙዎቻችን ችግር ነው። ዛሬ ይሄ ለምን እንደሚከሰትና በየቀኑ ጠዋት ላይ በቀላሉ ዝንጥ ጥንቅቅ ብለን እንዴት እንደምንወጣ እንነጋገራለን። ወደ ዝርዝሩ እንግባ። አንደኛ፣ ዝም ብላችሁ ልብስ መግዛት አቁሙ። የምትለብሱት ነገር እንደሌላችሁ የሚሰማችሁ እውነተኛ ምክንያት ቁምሳጥናችሁ ባዶ መሆኑ አይደለም፣ ቁምሳጥናችሁ በትርምስ የተሞላ መሆኑ ነው። አብዛኞቻችን ያለ እቅድ እንገበያያለን። ልብሶችን የምንገዛበት ምክንያቶች ሴል ላይ በመሆናቸው፣ በሞዴሎች ወይም በተጽዕኖ ፈጣሪዎች ላይ ቆንጆ ሆነው በመታየታቸው ወይም ትሬንዲ በመሆናቸው ሊሆን ይችላል። እነዚህ ላይ መሰረት አድርጋችሁ ስትገዙ ምን እንደሚፈጠር እንመልከት። ቁምሳጥናችሁ ውስጥ ያሉ አልባሳትን ደጋግማችሁ የገዛችሁ የመሆን እድሉ ሰፊ ነው። ይህም የተመሳሳይ አልባሳት ድግግሞሽን ይፈጥራል። የታች ወይም የላይ አልባሳት ይበዙና ባላንስ አርጎ ለመልበስ እንቸገራለን። ሌላኛው ችግር የምትገዟቸው ያልታሰቡባቸው ልብሶች ቁምሳጥናችሁ ውስጥ ካሉ አልባሳት ጋር በጥሩ ሁኔታ ማች ላያደርጉ ይችላሉ። ለዚህም ነው ቁምሳጥናችሁ ሞልቶ የሚሰማችሁ ግን አሁንም የሚለበስ ነገር የሌለ የሚመስላችሁ። ስለዚህ በዓላማ መግዛት ጀምሩ። ምን ያህል የታች አልባሳት፣ ምን ያህል የላይ አልባሳት፣ ሸሚዞች፣ ጉርዶች፣ ቀሚሶች እንዳላችሁ በማገናዘብ የሌላችሁን የሚያስፈልጋችሁን ብቻ ግዙ። ይህን ማድረግ ከቻላችሁ በቁምሳጥናችሁ የሚቀመጡ ልብሶች ሳይሆን የሚለበሱ ልብሶች ይኖሯችኋል። ሁለተኛ፣ አላስፈላጊ ልብሶችን አስወግዱ። ሌላው የምንለብሰው ነገር እንደሌለን የሚሰማን ትልቁ ምክንያት የማያስፈልጉ ልብሶችን በተሳሳተ ምክንያት እያስቀመጥን ስለሆነ ነው። አሮጌ አልባሳት፣ ትሬንድ ያለፈባቸው፣ ልካችሁ ያልሆኑ አልባሳትን ከቁም ሳጥናችሁ አስወግዱ። ምክንያቱም እነዚህ ናቸው ቁም ሳጥናችሁን ያጨናነቁት። መፍትሄውን እንመልከት። ሁሉንም ልብሶች ከቁም ሳጥናችሁ ውስጥ አውጡት። ከዚያም በሶስት ቦታ ለዩት። በመጀመሪያ የምትወዷቸውን አዘውትራችሁ የምትለብሷቸውን አንድ ላይ አድርጓቸው። በሁለተኛ ለተለያየ ወቅት የምትለብሷቸውን ሲዝናል አልባሳት፣ ለፕሮግራሞች የምትለብሷቸውን አንድ ላይ አድርጓቸው። ሶስተኛ ለአንድ ዓመት ያለበሳችሁትን ወይም ካሁን በኋላ የማትለብሷቸውን ልብሶች ሰብስቧቸው። ከዛም ለሰዎች ስጧቸው ወይም ሽጧቸው። ይህም ለቁም ሳጥናችሁ ቦታ ብቻ አይደለም የሚሰጣችሁ ጽዳትም ጭምር ነው። ቁም ሳጥናችሁን ስትከፍቱ ምን እንደሚሰራና ምን እንደማይሰራ ወዲያውኑ ማየት ትችላላችሁ። ሶስተኛ፣ ከእናንተ ጋር የሚሄዱ ልብሶችን ምረጡ። ሰዎች ከሚሰሯቸው ትላልቅ ስህተቶች አንዱ ልብስ ወይም ክሎዝ፣ አልባሳት ወይም አውትፊትን አንድ አድርጎ ማሰብ ነው። አውትፊት ማለት ሙሉ ገጽታ ነው። ጫማዎች፣ የላይኛው ልብስ፣ የታችኛው ልብስ፣ ጌጣጌጦችን አንድ ላይ የሚይዝ ነው። ይህን እንዴት ማስተካከል እንደሚቻል ከመስታወት ፊት ለፊት ቆማችሁ ልብሶችን ማደባለቅ ጀምሩ። በእርግጥ የምትወዷቸውን 10 አውትፊት ፍጠሩ። ፎቶዎቹን አንሱና ስልካችሁ ላይ አስቀምጧቸው። ጠዋት በችኮላ ስትነሱ ማሰብ አያስፈልጋችሁም። ፎቶ ብቻ ከጋላሪ ምረጡ። ከዛም ፎቶአችሁ ላይ ያለውን አውትፊት መልበስና መውጣት ነው። ይህ ዘዴ የትኞቹ ልብሶች ብቸኛ እንደሆኑ፣ ከሌላ ከማንኛውም ነገር ጋር የማይሄዱና የሚሄዱ እንደሆኑ እንድታውቁ ይረዳቸዋል። አራተኛ፣ ፐርሰናል ስታይላችሁን መሰረት በማድረግ ልበሱ። ብዙ ሰዎች የሚፈልጉትን ልብስ ለህይወታቸው ይገዛሉ፣ ግን በእውነቱ ለሚኖሩበት ህይወት አይደለም።
ምናልባት ለማትገኙባቸው ግብዣዎች የሚያምር ቀሚሶችን፣ ምናልባት ከወራት በፊት ለለቀቃችሁት ቢሮ የስራ ልብሶችን ወይም አብዛኛዎቹን ቀናቶች ቤት ውስጥ እያሳለፋችሁ ብዙ የውጭ ልብሶችን ልትገዙ ትችላላችሁ። ከአኗኗራችሁ ጋር የማይጣጣሙ ልብሶችን መግዛት ብስጭትና ተነሳሽነት እንዳይሰማችሁ ያደርጋል። ጠቃሚ ምክር፣ የልብስ ማስቀመጫችሁ ከዕለት ተዕለት ህይወታችሁ ጋር እንዲጣጣም አድርጉት። በአብዛኞቹ ቀናት ምን አደርጋለሁ? በራሴ መተማመንና የምቾት ስሜት እንዲሰማኝ የሚያደርገው ምንድነው? የት መሄድ አለብኝ እና ለሱ ምን መልበስ አለብኝ? የሚሉ ጥያቄዎችን ራሳችሁን ጠይቁ። የልብስ ማስቀመጫዎቻችሁ ለእናንተ ተስማሚ መሆን አለባቸው። ስለዚህ ልብሶችን መግዛት ያለባችሁ ከአኗኗራችሁ፣ ከአዋዋላችሁና ከስራችሁ ጋር መጣጣም የሚችሉትን ብቻ ነው። 5ኛ፣ በራስ የመተማመን ስሜታችሁን የሚጠብቁ ልብሶችን ያዙ። አንዳንድ ጠዋት ስለ ልብስ ማስቀመጫዎች አይደለም፣ ስለ ስሜታችሁ ነው። ሁላችንም ምንም ጥሩ ገጽታ እንደሌለን እንዲሰማን የሚያደርጉ ቀናቶች አሉን። በእነዚያ ቀናቶች የምትወዷቸው ልብሶች እንኳን የተሳሳተ ስሜት እንዲሰማችሁ ያደርጋሉ። ሁልጊዜ አስደናቂ ስሜት እንዲሰማችሁ የሚያደርጉ ከ3 እስከ 5 አውትፊት አስቀምጡ። በትክክል ፊት የሚያደርጉ በቀላሉ የሚጣጣሙ ሲሆኑ በቅጽበት በራስ የመተማመን ስሜት እንዲሰማችሁ ያደርጋሉ። ጠዋት ላይ ዝቅተኛ በራስ የመተማመን ስሜት ሲኖራችሁ ከእነዚህ ልብሶች ውስጥ አንዱን ውሰዱና ልበሱ። ያለ ጭንቀት ያለ ድካም ያዘንጧቸዋል። 6ኛ፣ ፋስት ፋሽን ወይም ቶሎ ጊዜ የሚያልፍባቸው ልብሶችን መግዛት አቁሙ ወይም ቀንሱ። በፈጣን ፋሽን ቁምሳጥናችሁ የተሞሉ ሲሆኑ የምትለብሱት ታጣላችሁ። እነዚህ ልብሶች ወቅታዊ፣ ርካሽና ብዙ ጊዜ የማይቆዩ ናቸው። ፋስት ፋሽኖች የተወሰኑ ቀናቶችን እንለብሳቸውና ከዛም ያሰለቹናል። ወይ አንጥላቸው ወይ አንለብሳቸው፣ ቁምሳጥናችንን ያጨናንቁታል። በምትኩ ጥራት ባላቸው መሰረታዊ ነገሮችና ጊዜ የማይሽራቸው ልብሶች ላይ አተኩሩ። ኒውትራል ቀለሞች፣ ጥሩ ጅንስ፣ ነጭ ሸሚዝ፣ ሁለገብ የሆኑ ብሌዘሮች፣ የጨርቅ ሱሪዎች፣ ከብዙ አልባሳት ጋር የሚዛመዱ ጫማዎችን አካቱ። ቁምሳጥናችሁን እንደ መሳሪያ አድርጋችሁ አስቡት። እያንዳንዱ ልብስ ዓላማና ቦታ ሊኖረው ይገባል። 7ኛ፣ ቁምሳጥናችሁን የምትወዱት ቦታ አድርጉት። በመጨረሻም ቁምሳጥናችሁ አነቃቂ መሆን አለበት። ጨለማ፣ የተዝረከረከ ወይም ጠባብ መሆን የለበትም። አንዳንድ ምክሮችን እንመልከት። ወጥ የሆኑ ማንጠልጠያዎችን ተጠቀሙ። ልብሶችን በአይነት ወይም በቀለም አደራጁ። ጌጣጌጦችን በግልጽ አስቀምጡ። በእይታ ንጹህ የተደራጀ ቁምሳጥን አማራጮችን ለማየትና ስለ ልብሶቻችሁ ጉጉት እንዲሰማችሁ ያደርጋሉ። እውነታው ይሄ ነው። ብዙ ልብሶች ችግሮችን አይፈቱም። ብልሹ ነገሮችን አስወግዱ። ከእናንተ ጋር በሚሄዱ ልብሶች ቁምሳጥናችሁን ገንቡ። በዓላማ ግዙ። በራስ የመተማመናችሁን ስሜት የሚጨምሩ ልብሶችን አብዝታችሁ ምረጡ። ይህን ስታደርጉ ጠዋት ስራችሁ ቀላል ይሆናል። ልብሶቻችሁ ጎልተው ይታያሉ። ስለዚህ በተጨናነቀው ቁምሳጥናችሁ ላይ ማተኮር አቁማችሁ ካሁኑ ኦርጋናይዝ ማድረግ ብትጀምሩ በራስ መተማመን ይሰማችኋል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ በማድረግ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።